ትልልቅ ክሌሞች ሲኖሩ መሆን ያለበት እንደ ቤተክርስቲያን ነው መሆን ያለበት። የቤተክርስቲያን መሪዎች ተሰብስበው እንደገና ደግሞ የስነ መለኮት ምሁራንም ተሰብስበው በጋራ እንደ ፓናል ዲስከሽን አይነት ነገር ነው መሆን ያለበት እንጂ ያው ሰዎች ፐርሰናል እየወጡ አይ ነገር ትክክል አይደለም፣ አይ እንደዚህ አይነት ነገር ትክክል አይደለም ማለት ከጀመሩ ከጥቅሙ ይልቅ በጣም ከፍተኛ ችግር ነው የሚያመጣው ብዬ አምናለሁ። ለምሳሌ እኛ ስለ እንትን ነው የተነሳው ቀሲስዬ፣ እኛ አሁን ጌታን እንደ ግል አዳኛቸው አድርጋችሁ የምትቀበሉ እስቲ ወደፊት ውጡ ምናምን ይላል። አሁን እንደዚህ እኛ ዶክመንት የለንም እንደዚህ የሚል ሰዎች በልምድ ነው። ይሄ አሁን ጉባኤ ላይ ሆኖ የሚጠራው ሰውዬ በልምድ ነው እንደዛ የሚለው ማለት ነው። ኑ ጌታን እንደ ግል አዳኛችሁ የምትቀበሉ ወደፊት ኑና ጸልይላችኋል ይላል፣ ይመጣል፣ ይጸልያል ምናምን እና አሁን ይሄ እንደዛ የሚለው ሰው እንደዛ ሲሰራበት የነበረው በቤተክርስቲያን ውስጥ ሰዎች እንደዛ በልማድ ሲሉ የነበሩት ፐርሰናሊ ጌታን እወቀው ነው። ፐርሰናሊ ጌታን ተቀበለው፣ አዳኝ አድርገህ ተቀበለው ነው። ኦፍ ኮርስ ለዓለም የሞተው ኢየሱስ አለ አይደል? ለሰው ልጆች ሁሉ የሞተው ከድንግል ማርያም የተወለደው ያንን አድኖኛል ብለህ በግልህ ደግሞ ማወቅ አለብህ፣ እሱን መቀበል አለብህ ነው ሐሳቡ። እንደዛ ነው ሐሳቡ የነበረው። ኤፍሬም ግን እዚህ ላይ በጣም ይቅርታ፣ አሁን ባለፈው የዛሬ 2 ዓመት አውርተናል ከአንተ ጋር። ይሄ ሐሳብ ባይዘው አንተ እንደምታስበው ቀላል ሐሳብ እኮ አይደለም። ለምሳሌ ጌታን እንደ ግል አዳኝ አድርገህ ተቀበል ስትል ሃይማኖቱ ራሱ ጥያቄው እኔ በጌታ ሳምን እውነት ነው፣ ጥሪው በግል የሚመጣ ነገር ነው። ሰው በጅምላ ዝም ብሎ መጥቶ ሳያምን ማለትም አባቴ አምኗልና እኔ ባላምንም ችግር የለውም ብሎ ዝም ብሎ የሚኖርበት አይደለም። ግን የምናምነው በኢየሱስ ክርስቶስ ስናምን የግሌ እንደሆነ አድርጌ ሳይሆን የዓለም መድኃኒት እንደሆነ ነው። የኔ ብቻ አይነት ጥያቄዎቹ በጣም ጠባብ ይሆናል። ስናምን የምናምነው ራሱ የግል አዳኝ እንደሆነ አይደለም፣ ለዓለም እንደሞተ ስለ ዓለም ኃጢአት በጉ እንደተሰዋ እና ደግሞ የምናምነው ራሱ እንደዚያ ብለን ነው። እምነቱ የዓለም ቤዛ ነው ብለህ ካላመንክ የግል የሚለው ከቤተ ክርስቲያን ጋር አብሮ አይሄድም። ለምሳሌ የቤተ ክርስቲያን ህብረት ከሚባለው ጋር የክርስቶስ አካል ከሚባለው ነገር ጋር ተቃራኒ ሐሳብ አለው ብለን ከአንተ ጋር አውርተናል። አንድ ሰው ራሱ በግሉ የሚቀበለው በግሉ ሳያምን ራሱ የሚያምነው የእሱ አዳኝ እንደሆነ ብቻ ሳይሆን የዓለም መድኃኒት እንደሆነ ነው። አንድ አባት 10 ልጆች ቢኖሩት እና ልጁ ምናልባት ሳያውቅ ኑሮ አባቱ መሆኑን ሳያውቅ ኖሮ በኋላ ከወንድሞቹ ጋር ሲተዋወቅ አባትህ የግል እንደሆነ እመን ብትለው የእነዚህ ሁሉ አባት ነኝ ሊል ይችላል። ሌሎችም አይ የግልህማ አይደለም የኛም ነው ሊሉት ይችላሉ። እና ሐሳቡ የምንረዳው ነገር እኮ ይኖራል፣ ግን አይጠብም ወይ መጽሐፍ ቅዱሳዊ ሐሳብ አይደለም ብሎ ጳውሎስ፣ በነገራችን በጣም ወደው ሰው ነው። መጽሐፉን እውነት ለመናገር አላነበብኩትም፣ ግን ወዲያው እንደወጣ አድርሶኛል፣ እጄ ላይ አለ እና አነበዋለሁ። በጣም የተወደደ ወንድም ነው፣ ሰፋ ያለ እይታ ያለው ሰው ነው። እንደዚህ ያሉ ሰዎች መኖራቸው እውነት ለመናገር በጣም ለወደፊት ትልቅ ተስፋ ነው ብዬ ነው የማስበው። በጣም ጥሩ ውይይት ለማድረግ ለመነጋገር ይጠቅማል ብዬ ስለማስብ ነው። እና ይሄ ቶፒክ መነሳቱ ችግር አለው ወይ፣ የጳውሎስ አገላለጥ ችግር አለው ወይ ለማለት ነው። ኤፋ ችግር አለው። አሁን እሱ ተነስቶ ይህን ሁሉ ይህን ብቻ አይደለም ቀሲስዬ፣ አሁን በዘመናት መካከል በቤተ ክርስቲያን ውስጥ እንዳልኩት እኛ እሱ አሁን እንደ ግል አዳኝ የሚባለውም ዶክትሪናችን አይደለም፣ መጽሐፍም ላይ የለም። ሲጠራ ሰው ከጉባኤ የሚነገርበት ነው። እንደ ግል አዳኛቸው አድርጋችሁ የምትቀበሉ ኑ ውጡ ነው የሚባለው። ፐርሰናሊ እኔ ራሱ አሁን ለምሳሌ ቃሉን አልጠቀመውም። እኔ ቲክቶክ ላይ እንግዲህ the last 5 years እንደውም አሁን ተውን እንጂ በቀን 3-4 ነበር ሰዎችን ንስሐ የምናስገባው። አንድም ቀን እሱን ቃል ተጠቅሜ አልጠቀምም እኔ እሱን ቃል። ሰዎቹ ግን ሲጠቀሙ ያንን ቃል የሚሉት በተለምዶ
ቅድም ባልኮት እሳቤ ነው ያንን የሚጠቀሙት እና ሲናገር እሱ በፍጹም መጽሐፍ ቅዱሳዊ አይደለም፣ ትክክል አይደለም እንደዚህ ብሎ ክሌም ሲያደርግ አሁን ስህተት የሚሆነው ምንድን ነው? ዲስከሽን ያስፈልገዋል ለእንደዚህ አይነት ጉዳይ ላይ። ይሄ ዝም ብሎ ተራ ነገር አይደለም። በቤተክርስቲያን ውስጥ ለዘመናት ሲባል የኖረ ነው። ኦኬ ይሄ ነገር ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ መቅረት አለበት ከተባለ መሰብሰብ አለባቸው የስነ መለኮት ምሁራን። ከሱ ያነሱም አሉ፣ ከሱ ደግሞ በቃ ሰማይ ከምድር እንደሚርቅ እንደዛ በእውቀት የራቁ ወንጌላውያን አሉ፣ እኛ ቤት ማለት ነው፣ ስኮላሮች አሉ። በነገራችን ላይ በካውንስል ደረጃ የተባለ ነው። እንዴት ይሄ ነገር እንደዚያ ከሆነ ትክክል ነው የምትሆነው። በካውንስል ደረጃ ይሄ ጌታን ስናስቀብል እንደዚህ ብለን እንበል የሚል ውሳኔ ያላችሁ፣ ውሳኔ ካለ ትክክል ነህ። የሆነ በካውንስል ደረጃ የተወሰነ ከሆነ የጋራ ውይይት ይጠይቃል፣ እንትን ይፈልጋል ማለት ነው። ውይይት ይፈልጋል። ለምሳሌ እኛንም እንደው ባላንስ ለማድረግ በእኛ ቤተክርስቲያን ዝም ብሎ አንድ ሰባኪ እየወጣ አይተህ ታውቃለህ። ከዚህ ቀደም መልስ ስንሰጥ ቲክቶክ ላይም እኔ ቲክቶክ ላይም ከመምጣቴ በፊት ዝም ብሎ አንድ ሰው እየወጣ ዝም ብሎ የሌለ ነገር የሚያወራ ከሆነ ነው ብዬ በግሌ መልስ ልሰጥ እችላለሁ። ይሄ ትክክል አይደለም። እንደዚህ ያለ ዝም ብሎ እየወጣ የሚያወራ ሰው እንዳይኖር መጠበቅ አለብን ነው። አለበለዚያ ምን የሚል ስጋት አለኝ እኔ በግሌ። በጣም ብዙ ሰዎች በጣም ተናደውብኛል። ግን አንዳንድ በልማድ ዝም ብለን የቤተክርስቲያን ትምህርት እንደሆነ አድርገን የምናስተምር ከሆነ ከተወሰነ ዓመት በኋላ ከመቶ ምናምን ዓመት በኋላ አባቶቻችን እንዲህ ብለው እኮ አስተምረዋል የሚል አሁን ደግሞ እንደምታውቁት ሪከርድ የሚደረግ ምን የሚል ነገር ነው፣ ዶክመንትድ ይሆናል እና እድሜ ሲኖረው አንድ የስህተት ትምህርት የአባቶች ተብሎ ሊወሰድ ስለሚችል ከወዲሁ እያረምን መሄድ ካልቻለን የስህተት ትምህርቶች ሊገቡ ይችላሉ። እንደዚህ ያሉትን ነገሮች በእኛ ቤተክርስቲያን ልማድ አለን። ለምሳሌ መልስ ትክክል አይደለህም ይባላል። በየትኛውም የአብነት ትምህርት ቤት፣ በቅኔ ቤትም፣ በድጓ ቤትም፣ በመጽሐፍ ቤትም ከየት አገኘኸው? ይሄ ትክክል አይደለም፣ ይህንታ እንደዚህ ያላሉንም የሚል ትራዲሽን አለን። ለምሳሌ ያንን ይዘን ለፖለቲካ ላይመች ይችላል፣ እንደ በውስጥ ቢፈታ እንደዚህ ያለ ይላሉ አንዳንድ ሰዎች። ግን በውስጥ የምትፈታው እኮ አብረህ የምታገኘው ሰው የምታማክረው ሰው ሲሆን ነው። አንዳንድ ነገሮችን ዝም ብሎ እየመጣ እንደ ሰው የሚዘላብድ አይነት ከሆነ መኮርኮም ያስፈልጋል። እውነት ለመናገር ካውንስሊንግ ከሆነ ግን በካውንስል ደረጃ የተወሰነ ከሆነ እንዳልከው ነው። ቀኖናዊ የሆነ ነገር ለምሳሌ እኛ በኢስተርን ኦርቶዶክስ እና በእኛ መካከል ላይ ጥሩ የሆነ አፕሮች አለን። በጣም ተከባብረን ነው የምንነጋገረው። ግን ምንም ኮምፕሮማይዝ የማናደርገው ነገር ምን አናቴም አለ፣ ውግዘት አለ። ውግዘቱ እስካልተነሳ ድረስ አንድ ነን በቅዱስ ምስጢር እንከፈላለን ብሎ ዝም ብሎ ማውራት አይቻልም። ቤተክርስቲያን በውግዘት የተለያየችው ነገር ውግዘቱን ስታነሳ ነው። ማውገዝ ማለት ከቤተክርስቲያን አካልነት ቆርጬሃለሁ ማለት ስለሆነ ሰው ከቤተክርስቲያን ከተለየ ደግሞ አይድንም የሚል እሳቤ ይዛ ነው የምታወግዘው። ቤተክርስቲያን መክራ አስተምራ በቃ ከቤተክርስቲያን ውስጥ ውጭ ነህ ትለዋለች። ይሄ የሚገርማቸው ነገር ብዙዎቹ በጥንት ቤተክርስቲያን በተለይ አሁንም በገጠሩ አካባቢ አንድ ሰው ከተወገዘ ደንግጦም ይሞታል፣ በጣም ይጨነቃል። ይቅርታ እንዲጠይቅም በር ይከፍትለታል። አንዳንድ ውግዘት በጣም ይቅርታ አጥፍቻለሁ እንዲል ይረዳል። ማውገዝ ሙሉ መለየት ብቻ ሳይሆን ሰዎች ተሳስቻለሁ እንዲመለሱ የሚያደርግ ነገር ስለሆነ ማለት ነው። ስለዚህ ኤፋ ጥያቄ የምጠይቅህ ይሄ እንደ ግል አዳኝ አድርገህ ተቀበል የሚለው በቸርቻችሁ በእናንተ ቤተ እምነት የጋራ ውሳኔ አለው? ያ ካልሆነ በግል ሰዎቹ ያመጡት ልምምድ ከሆነ በግል ሰዎቹ ይሄ ትክክል አይደለም የቤተ ክርስቲያን እኮ አይደለም ብለው ቢሉ ምን ችግር አለው ልልህ ፈልጌ ነው። ቴንኪው ኤፋ። የተወሰነ አይደለም እንዳልኩት ቀሲስዬ፣ ልምድ ነው፣ የሰዎች ልምድ ነው። በልምድ የሚባል ነው እንጂ በቤተ ክርስቲያን ደረጃ እንደዛ ተብሎ አንድም ቦታ ላይ የለም። ምንም አይነት ጽሁፍም የለም። በካውንስልም ደረጃ የተወሰነ እንደዛ አይደለም። ሰዎች በልምድ ነው የሚሉት። አንዳንዱ ዝም ብሎ እሱ ጌታን የምትቀበሉ ወደፊት ነው ይላል። አንዳንዱ ጌታን የግል አዳኛችሁ አድርጋችሁ የምትቀበሉ ይላል። አንዳንዱ ጌታን እንደ ግል አዳኛችሁ እንደዚህ ይላል። አሁን ጥሪ ሲያደርግ ዝም ብሎ በልምድ ነው የሚያደርገው። እንደውም ሪሰንትሊ እኔ መዝሙር ተሰርቷልም ለካ
የሆነ መዝሙር ሰማው አላቅም ነበር። እንደዛም ጌታን ስቀበለው እንደ ግል አዳኜ ምናምን አይነት ነገር ተደርጎ ማለት ነው እንደሱ ሰማው። ኤኒዌይስ ግን የኔ ኮንሰርን ምንድነው አሁን ቀሲስ እንደዚህ አይነት ነገሮች ለዘመናት በቤተክርስቲያን ውስጥ ሲነገሩ የነበሩ ንግግሮች ትክክል ካልሆኑ መደረግ ያለባቸው ብዬ ማስበው እንዴት ምንድነው ትክክል አይደለም ብሎ የሚያስብ ከሆነ አንድ ሰው ፓናል ዲስከሽን ነው መሆን ያለበት እንጂ አንድ ሰው ተነስቶ ትክክል አይደለም ማለት አይደለም። ትክክል አይደለም ማለት ደላስት 100 ዓመት የነበሩት በቤተክርስቲያን ውስጥ እንደዛ ሲሉ የነበሩ ሁሉ ተሳስተዋል ማለት ነው። የሱንስ ማን ትክክል አደረገው? ማን ሞገተው? መጀመሪያ ተሰብስበው ዲስከስ ማድረግ ነው። እንዳልኩት እውቀት የተሻለም ይኖራል ያነሰም ይኖራል። እኛ ቤት ፕሮቴስታንት እርሱም ያውቃሉ ብዬ በቅርበት አውቃለሁ። ኢትዮጵያ ውስጥ የሚኖሩ ከኢትዮጵያ ውጭ የሚኖሩ ፕሮቴስታንት ስኮላሮች ማለት ነው ያሉ እስከ አንድ እንደውም የሰማሁት እዚህ ሀገር ነበር አይ ቲንክ መሰለኝ በቀደም ቢ እንትን ሲለን ነበር። ኤኒዌይስ ግን ምንድነው 3-4 እንግዲህ 3-4 እንትኖች ውስጥ ያሉ ሰዎች አሉ which is በስነ መለኮት 3-4 ዲግሪ ያላቸው ሰዎች አሉ። 3-4 ዲግሪ ኢን ሴንስ አንዳንዱ እንደሚያውቁት ያው ዲግሪውን በሆነ ነገር ይሰራና እዛ ላይ ማስተርስ ቶፕ አፕ ያደርጋል ስነ መለኮት ወይ ማስተርስን በሆነ ይሰራል ፒኤችዲውን ስነ መለኮት ያደርገዋል በሌላ በኑሮ ዘዴና በእርሻ ሰርቶ ማለት ነው። ሌሎቹን ግን ተከታታይ 4 ዲግሪያቸውን ማስተርሳቸውን አገኝ ሌላ ማስተርስ ፒኤችዲ ምናምን ስነ መለኮት የተማሩ ሰዎች አሉ። ያ ማለት 10 ዓመት 15 ዓመት ምናምን ድረስ ዩኒቨርሲቲ ውስጥ የኖሩ ሰዎች አሉ በስነ መለኮት ማለት እንደዛ አይነት ሊቃውንት ያሉበት ቤት ነው። ሶ እንደዚህ አይነት ልምምዶች ትክክል አይደሉም ሲባሉ እነሱ የቤተክርስቲያን አባቶች እንደዚህ የስነ መለኮት ምሁራን ተሰብስበው ፓናል ዲስከሽን ተደርጎ ተወያይቶ እነሱም ደግሞ አይ ትክክል ነው ይሄ እኮ መጽሐፍ ቅዱሳዊ ነው ከዚህ ነው የመጣው ብለው አይ ይሄ ነገር እንዲህ ነው ብለው ከዛ በኋላ አይ ይሄ ነገር ባይባል ይሻላል ትክክል አይደለም ምክንያቱም ከዚህ ብለው እንደዛ ቢሆን ጥሩ ነው እንደ ቤተክርስቲያን። ካለበለዚያ ግን ምን ይሆናል መሰሉት አንድ ሰው ድንገት ተነስቶ እስከዛሬ የነበረው ነገር በሙሉ ስህተት ነው ሲል በህዝቡ በእናንተ ቤት ቋንቋ ምዕመን አይምሮ ላይ ብዙ ተያያዥ ችግሮች ይዞ ይመጣል በስነ ልቦና ማለት ነው። ኦኬ ሶ ትክክል ካልሆነ ተጣርቶ ነው ትክክል አይደለም መባል ያለበት፣ ተገምግሞ ነው ትክክል አይደለም መባል ያለበት፣ ማስረጃዎች ቀርበውበት ነው። እና አባቶች ደግሞ አውቶሪቲ ያላቸው ሰዎች አሉ ይሄን ለማለት። እኔ እኮ እኛው ውስን ነው። አሁን እኔ እዚህ ጋር ገብተው ድሮ ይጠይቁኝ ነበር ገብተው እኔ ቤት ማለት ነው እንደዚህ ሚስቴ እንደዚህ አድርጋኝ ባሌ እንደዚህ አድርጎኝ ነበር እንደዚህ ነው እንደዛ ምናምን እና ምን ትመክረኛለህ ይሉኛል እኔ ጋር መጥተው። እኔ እኮ ቤተክርስቲያን አይደለሁም እኔ ምን አገባኝ በትዳር መሀል ምገባው ነበር ምላቸው ሁልጊዜ። ሂዱና ፓስተሮቻችሁን ጠይቁ ቤተክርስቲያን እዛ የምትወስነው እሱን እግዚአብሔር ያከብራል። ይሄ አውቶሪቲ የቤተክርስቲያን ነው እንጂ የግለሰብ አይደለም። እኔ ጋር መታችሁ ምን ላርጋት ምን ላርገው አትበሉኝ ይላል። አንዳንድ ነገር ለቤተክርስቲያን የተተወ ነው። ሁሉንም ኢንዲቪጁዋል ማንችለው ነገር አለ፣ መወሰን ማንችለው ነገር አለ እና ግለሰቦች በተለይ ደግሞ በጣም ሪስፔክትድ የሆኑ የሚያነቡ ሰዎች እውቀት ያላቸው ሰዎች ሰው የሚሰማቸው ሰዎች እንደዚህ ለዘመናት በቤተክርስቲያን ውስጥ ሲደረግ የነበረን ልምምድ እና አስተምሮ ምናምን ሊሆን ይችላል ዋሬቨር ላይ እንደዛ አይነት ሂስ ሲሰጡ ጥንቃቄ ማድረግ በምክክር መሆን ፓናል ዲስከሽን መሆን የሚሞግት ሰው ባለበት እንደዛ ነው መሆን ያለበት እንጂ ህዝቡን እንትን ችግር ውስጥ ይከታል። አሁን ይሄን ብዬ ላንሳ ቀድማቸው ነበር። ለምሳሌ እዚሁ ቲክቶክ ላይ ቀሲስዬ ለምሳሌ አንድ ወገናችን ምን አለ ከሙስሊም ሰዎች የመጡበት ጊዜ ማለት ነው ከሙስሊም ወደኛ ወደ ጌታ ሲመጡ እኔ ነኝ የጸለይኩላቸው ለነዛ ሰዎች ሶ በጸለይኩላቸው ቀን ምን ብሎ ጻፈ? ትክክል አይደለም ብሎ ጻፈ። ይሄ እኛ ኮንፌስ የምናስደርጋቸው ሰዎች ከጨለማ ወደ ብርሃን ሲመጡ ከሞት ወደ ህይወት ሲመጡ ኮንፌስ የምናስደርገው የተሟላ አይደለም፣ አፖስቶሊክ ክሪድ መሆን አለበት አለ። ገሷት ኔክስት ዴይ ቅድም እየነገርኳቸው ነበረ በጣም ብዙ ልጆች መደወል ጀመሩ እኔ ጋር ማለት ነው እና በጣም እንትን ብለው ማለት ነው ስትረስ ነው ትክክል አይደለም ኮንፌስ ያረጋችሁት የተሟላ አይደለም እንዲህ ተብለዋል በክሪድ ነው ምናምን ተብለዋል ሚል ነገር መጣ እኔ ጋር። አደጋውን አሁን ሌሎች በእምነታቸው የጸኑ ሰዎችን ይሄ ምንም ቦዘር የሚያደርጋቸው አይደለም፣ ያውቃሉ፣ ይተነትናሉ ምናምን። ግን ደግሞ የሚያሰናክላቸው ሰዎች ደግሞ አሉ።
ምክንያቱም ለዘመናት ቤተክርስቲያን እኛ ስናስብል የነበረው ይሄ አባቶቻችንም ሲያስብሉ የነበሩት በቃ ኢትዮጵያ ውስጥ እንግዲህ ሚሽነሮች ከመጡበት ጊዜ ጀምሮ በዚህ ነበር ሰዎች ኮንፌስ ያደርጉ የነበረው እና ትክክል አይደለም። ይሄ ማለት 100 ዓመት የነበረው ጠቅላላ የነበረው አሰራር ትክክል አይደለም። ስታደርጉ የነበራችሁም ስነ መለኮት ሰዎች፣ ቤተክርስቲያን አባቶች ምናምን ሁላችሁ ተሳስታችኋል ነው። አንድ ሰው እንዴት ተነስቶ እንደዛ ይናገራል? አሁን በቃ እኛ ደግሞ መንገድ ነበረብን። በቃ እሱን ፕሮግራም አዘጋጅቼ ምናምን እንትኖችን አውጥቼ ገባን ላይ በተከታታይ ትክክል ነው ወይ የተናገረው ነገር ትክክል ነው ወይ? ልጁ አንደኛ ትክክል አይደለም። የአፖስቶሊክ ክሪድ ለኮንቨርሽን ኮንፌሽን ውሎ አያውቅም። ኦኬ ሰዎች ኮንቨርት ሲያደርጉ ኮንፌስ የሚያደርጉት በቀደመችውን ቤተክርስቲያን የተለየ ነው። ያ በጥምቀት ሰዓት የሚደረገው አፖስቶሊክ ክሪድ አይደለም ወይ የሮም ክሪድም ተብሎ ይነሳል። እሱ አይደለም። ሩል ኦፍ ፌዝ የሚባል ነበር ከዛ በፊት የቤተክርስቲያን አባቶች በሙሉ የተናገሩት ማለት ነው። ሰዎች ሲያምኑ ምን ማለት እንዳለባቸው በዝርዝር አስቀምጠዋል። እሱ ደግሞ በትክክል አባቶቻችን ለኛ ያስቀመጡት ነው። አባቶቻችን የሚሉት ነበረ እና አደጋው ምንድነው ከሌላው የሚለየው ይሄ ከተባለ ለዘመናት ቤተክርስቲያን ስትጠቀምበት የኖረችው ነገር ነው። ኦኬ እና ትክክል አይደለም ብሎ አንድ ሰው ክሌም ሲያደርግ ትክክል ቢሆን ኖሮ እንኳን ሳይሆን ትክክል ሳይሆን ቀርቶ ሰውየው ትክክል እንኳን ቢሆን በዚህ መንገድ አይደለም መሆን ያለበት። እንዳልኩት ውይይት ይጠይቃል ከሰዎች ጋር። ኢማጂን አሁን ያ ወንድማችን ከኛ ጋር ተወያይተው ቢሆን አሁን እስቲ ገብተን የሆነ ቀን ኑ እስቲ እንወያይ ኤፍሬም ምናምን ብሎ ቢሆን እኔ ጋር ኢንፎርሜሽኑ አለ እሱ ነው አይደለም። ከዛ በፊት እኮ ሩል ኦፍ ፌዝ የሚባል አለ። ሰዎች ኮንቨርት የሚያደርጉት በዛ አይደለም። ይሄው ኮንቨርት ሲያደርጉ በዚህ ነው ብለ ማዕት ማስረጃ ነው በቤተክርስቲያን አባቶችን ያወጣሁት ማዕት ነው ማዕት የቤተክርስቲያን አባቶች የቀደመችው ቤተክርስቲያንም ምን እንደምታምን ዶክመንቶች አሉ እንደ ዲዳኬ ያሉ ማለት ነው። በመቶኛው መጨረሻ ዓመት ጀምሮ የነበሩ እነሱን ሁሉ ነው ዶክመንት ያመጣሁት። እንወያይ ነበረ በቃ ሐሳቡ አይነሳም ነበር። ግን ካለመወያየት እንዲህ ነው ተብሎ ወጣ። እኛ ደግሞ ለሱ መልስ ወጣን። አዩ እንደዚህ አይነት ነገሮች ክሌም ሲደረጉ ፓናል ዲስከሽን ቢሆን እኔ ማላቀውን አሌክስ ያውቃል፣ አሌክስ ማያውቀውን ሀንቾ ታውቃለች፣ ሀንቾ ማታውቀውን ሰንባዴ ያውቃል። ያርማል ማለት ነው። አይ ይሄ እኮ እንደዚህ በዚህ ጋስ ብናየው ይሄን ነገር ደግሞ በዚህ ብናየው ዲስከሽን ይኖራል ማለት ነው። ያ ነገር ትክክል ሳይሆን ከቀረ ኦፍኮርስ ያ ነገር ወደ ማስተካከል ወደ ማረም ወደዛ ይመጣል። ትክክል ሆኖ ከሆነ ግን እዛው ይቀራል እና ይሄንን እኔ የጠላሁት ሁሉም እየተነሳ እስከዛሬ የነበረው ይሄ ነገር ትክክል አይደለም የሚለውን ነገር ነው የጠላሁት። ብዙ ነገር ነው የሚያበላሸው እሱ። ዲስከስ ተደርጎ ከሆነ ፓናል ዲስከሽን ቢኖር ምሁራን ተወያይተውበት የቤተክርስቲያን አባቶች ተወያይተው እንደዛ ከሆነ ትክክል ነው። ካልሆነ ግን በጣም አፍራሽ ነው። አሁን የሁሉ ትርምስም የመጣው በዛ ምክንያት ነው እና በኃላፊነት መሆን አለበት በሚል ነው እንጂ ሪፎርም ያው ፕሮቴስታንት ስለሆንን እኛ ሪፎርሜሽንን ምንፈራ አይደለንም። በዛም ውስጥ አልፈን የመጣን ስለሆንን ማለት ነው። ቤተክርስቲያን በየጊዜው ራሷን ማየት አለባት። ሾልኮ የገቡ ነገሮች ካሉ ሪፎርም ማድረግ አለባት። ራሷን ማስተካከል ማረም አለባት። ሲስተካከል ግን ደንብ አለው፣ ስርዓት አለው። እንዴ ዝም ብለው እኮ አልነበረም እኮ በቀደመው ጊዜ አንድ ሄረሲ ሲመጣ ወደ ቤተክርስቲያን የምንፍቅና ትምህርት ሲመጣ አትናቴዎስ ተነስቶ እኮ አይደለም ዝም ብሎ ብርግ ብሎ በአንድ ጊዜ በቃ ብያለሁ እያሉ ዘርበል ከዚህ ምናምን እኮ አላለም። ተሰበሰቡ እኮ አባቶች ከዚህም ከዛም ተሰበሰቡ። ከተለያዩ አብያተ ክርስቲያናት ከዓለም ላይ ተሰበሰቡ። ከአሌክሳንድሪያ፣ ከኢየሩሳሌም ከያሉበት መጡ። ተሰበሰቡና ጥናት አደረጉ። እስቲ ምንድን ነው የሚለው የእግዚአብሔር ቃል የቀደመው የቤተክርስቲያን ትምህርት ምንድን ነው ብለው ዲስከስ አደረጉ፣ ተወያዩ። ትክክለኛውን ይሄ ነው ይሄ ደግሞ ትክክል አይደለም አሉና ሪፎርም አደረጉ፣ አስተካከሉና ለእኛ ይኸው አቀበሉን። እኛም ዛሬ በእሱ ትምህርት ላይ ቆመን አለን እና እንደሱ ነው መሆን ያለበት እንጂ ግለሰብ ተነስቶ ይሄ ትክክል አይደለም ሲል ያም ግለሰብ ሲሰና አንተም ትክክል አይደለም ዘርበል ይላል። ያም ይነሳና በቃ ሁለታችሁም ትክክል አይደላችሁም ብሎ ሊቀጥል እና የእብድ ገበያ ሊሆን ነው ማለት ነው። እና እሱን ነው እንትን ያልኩት። ይቅርታ አሌክስ፣ አንድ ነገር ልበልና ለሌሎቹ እድል ልስጥ። በነገራችን ላይ ቅድም ቀሲስ ያው በኢስተርና በእኛ መካከል ስለ ውግዘቱ ተነስቷል የሚል ኮሜንት አይቻለሁኝ። ይሄ ውግዘት
የተነሳው ፉል ኮሚኒየን የምናደርግበት አይነት አይደለም። ለዲስከሽን በ1960ዎቹ የተጀመረውን ከሆነ እያወሩኝ ያሉት ዲስከስ ለማድረግ ወደ አንድነት ለመምጣት እስከ 1990ዎቹ ድረስ ውይይቶች አሉን ነበሩ፣ አሁንም አሉ እና እነዚያን ከሆነ ይሄ አዲስ ነው፣ ኖቬምበር 2025 ነው። አዎ ይሄ ለምሳሌ ይሄ ንስጥሮሳዊነትና የአውጣይ ኪነት ትምህርት በጋራ የማውገዝ እንደዚህ ያሉት ነገሮች ተሰርተዋል እና ለምሳሌ እኛን እነሱ በተወሰነ ደረጃ የሚሉን ነገር እኛም እነሱን የምንላቸው ነገሮች እነዚህ የቃላት ልዩነት እንጂ እንደዚህ የሚሉት ነገሮች ተሰርተዋል እንጂ ውግዘት ሙሉ በሙሉ አንድ እስካንሆን ድረስ በምስጢራት ስለሆነ አንድነት የሚመጣው እሱን ለማለት ፈልጌ ነው። በዚህ አይነት መንገድ ይረዱኝ። ኤፋ ግን ኢምፕሊመንት እስኪያደርጉ ነው። አሁን እዚህ ማውንት አቶስ የሚባለው ቦታ ላይ ያሉት ሰዎች ናቸው። ትንሽ አሁን ቴዎሎጂክሊ አግሪ አድርገዋል አንድ አይነት ነገር ሲሉ